አንተም አርፈ ኑሮህን መኖር እሷም ደግሞ አርፈ ኑሮህን መኖር አንቺ ፈልጌ ምናምን ነገር እንዳልሆነ ግልጽ እኮ ነው አይደለም? ግልጽ ነው። ማንም ሰው ቢያየው ግልጽ ነገር ነው። ይሄ እናንተ ልጅነት የምታቆሙት መቼ ነው? አንተ ልጅነትን የምታቆመው መቼ ነው? አንቺስ ብትሆኚ መቼ ነው? እረኛ ራሱ ስልችት ነው ያለን። እውነት ለመናገር ስልችት ማለት ነው። በአብርሃምና በሩታ ጉዳይ ሁሌ ጭቅጭቅ፣ ሁሌ ንዝንዝ። እናንተ ፍቅረኛንን ብላችሁ ከተጨመራችሁ ጀምራችሁ እስከ ዛሬ ድረስ ጭቅጭቅ ትንሽ አይሰለቻችሁም እንዴ? አብርሃም ደግሞ ማለት ነው ሚስትህን የምታጣጠልበት መንገድ፣ የምትናገርበት መንገድ፣ የሆነ ለማንም ወንበዴ አሳልፈህ የምትሰጥበትን መንገድ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለሚስትህ እኮ ሪስፔክት ሊኖርህ ይገባል። የምሬን ነው የምልህ። ለዛውም ልጅ የሰጠችህን ሚስት፣ ለዛውም ሆዷ ላይ ገና ድጋሚ ሁለተኛ ልጅ ለያዘችው፣ አሁን ደግሞ በሷ እጅ እየበላህ እየጠጣ የምትኖር ተመልካች እኮ መሸወድ ትችላለህ። ነገር ግን ሌላኛው ሰው መሸወድ አትችልም። ፈጣሪህን መሸወድ አትችልም እንዴ? ሚስትህ እኮ ልታከብራት እንጂ እውነት ለመናገር ልታዋርዳት አይደለም የምታገባት። በዛ ላይ ደግሞ ልትሸቅልባት አይደለም። አነጋገርህን በጣም ነው የሚያስጠላው። በጣም ይደብራል። እንዴ ሼማ ይዘም እንዴ? እኛ ራሱ ባሎቻችን አታበላሽብን። እውነት እንዴ ልጅና ስንቶቻችን ባል ያገባናለን ይበላሻሉ፣ አንተን አይተው ማለት ነው። ስለዚህ በህግ አምላክ የሆነበት ቁም፣ እውነት ቁም። በጣም ነው የሚያስጠላው። አንቺን ፈልጌ እንዳልመጣሁ፣ አንቺን ፈልጌ የት ነው የምትሄጂው እንዳላልኩ ለማንም ግልጽ ነው። እንደነችና ባላችን አታበላሽ፣ ባሎቻችን እውነት አታበላሽብን። እውነት እንጂ ነችና ስንት ባል ነው የሚበላሸው? ስንት ወንዶች ይበላሻሉ አሁን በአንተ ንግግር። ስንቶቻቸው አሁን ጅሎች እውነት መስሏቸው። ሲጀምር በቃ እውነትም የሆነ ውሸት ለሚስትህ ክብር ሊኖርህ ይገባል። አለቀ። እሱ ሲናገር አንቺን ፈልጌ እንዳልመጣው ግልጽ ነው ሲላት፣ እውነት ለመናገር ወንድሙ እንዴት አባቱ እንዴት እንዳየው አያቸው አይደለ? አስተያየቱ አያቸው አይደለ? እንዴት እንትን እንዳለው ማለት ነው የገዛ ወንድሙ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ቤተሰብ እንግዲህ ጭቅጭቃቸውና ንዝንዛቸው ማለቂያ የለውም እና ነገር ግን የሆነ ያስጠላል። የአብርሃም ንግግር በጣም ነው የሚያስጠላው። እንዴ መቼ ነው የጀመርከው እንደዚህ ማጣጣል ማራከስ? እንዲህ እህት አለህ እኮ እህት አለ እናት አለችህ እኮ። ለምንድን ነው ለሚዲያ አምጥተህ እዚህ ጋር ለሚዲያ ጋብዛት? ለነገሩ እሷ ናት እሺ ብላ ተቀብላ እዚህ ጋር መታ የምትቆምልኝ የምትገተርልኝ ማለት ነው። እውነት እንደ ሩታ አንቺ ጨጓራችን ስንቴ ነው የምትልጭው? ስንቴ ነው የምታቃጥይን? እንደው አርፈሽ ብትቀመጪ ምን አለበት እንዴ? ልጅሽ ብታሳድጊ አርፈሽ ማለት ነው። የራስሽን ብሎግ ብትሰሪ። ያም ተነስቶ እሷ ነው የሚሰድበው፣ ያም ተነስቶ እሷ ነው የሚያጣጥለው። ያም የወለደችዋም ሴት ተነስታ የምታጣጥለው ሩታን ነው። ያቺ ደግሞ የወለዳችሁ ብቻ ናችሁ የምትሰድቧት እሷን። እውነቴ ነው ብላችሁ እንዴ የወለዳችሁ ሴቶች ብቻ ናችሁ ስድባችሁ፣ ንግግራችሁ። እንደው ለቢ ብላችሁ ለእንትን ለዩቱብ ብላችሁ ሴት ልጅ ማጣጣል ምን የሚሉት ነው? ኧረ ወደዛ። በእናንተ ላይ ቢመጣባችሁ፣ በእናንተ ላይ ይሄ ድርጊት ቢደረግባችሁ እንደምትንገበገቡ እንኳን ባላችሁ ይቅርና የባል ቤተሰብ አይቀራችሁም ነበረ። ወጥታችሁ ነበር ሚዲያ ላይ የምታጥረገርጉት። ልንገራችሁና ማለት ነው ምድረ ንገሩኝ ባይ የምሬ ነው ምላችሁ እና ሁሉም ነው እህቶቿም አብራ እንትና ማናት ልጅውን እንዳትቀበላት ብላ ርዕስ አድርጋ መጣች። እኔ ቪዲዮ አላዳመጠውም ሲጀመር። ምክንያቱም እኔ በአሁን ሰዓት ለዶላር ብሎ ያሸረገደን ሰው ላይ አልችልም፣ እውነት ላይ አልችልም። ምንድን ነው ይሄንን አክል ለገንዘብ ብዬ እኔም መነገድ እችላለሁ፣ እኔም መስራት እችላለሁ። አሁን ሰዓት ላይ አብርሃምና ሄርሜላ ወደፊት እያልኩኝ ሩታን እያጣጣልኩኝ መስራት እችላለሁ። እንዴ ህሌና ቢስ አይደለሁማ። ህሌና ቤት እስካልሆንኩ ድረስ አላደርገውም፣ የምር አላደርገውም። ሲጀምር እንደዚህ አይነት ነገር ልደግፍም አልችልም። ነገ ደግሞ ምን እንደሚከተላቸው እኮ አታውቁም። አሁን እኔ እዚህ ጋር መጥቼ ሚዲያ ላይ አብርሃምና ሄርሜላ ወደፊት፣ አብርሃምና ሄርሜላ ትክክል እያልኩኝ ቪዲዮ ብሰራ አስባችሁታል? በህይወታችሁ በራሳችሁ ህይወት እኮ ዞሮ ተጠምጥሞ የሚመጣባችሁ ሰዓት ሊኖር ይችላል። ይሄ እየደገፈች አይደለም እንዴ? ስለዚህ ትክክል እያለች ነው፣ ትክክል ነው ተብሎ ነገ እኔ ላይ የሆነ ነገር ቢከሰትስ? ሊከሰትም ይችላል፣ አይታወቅም። ምክንያቱም እዚህ ጋር እየደገፍኩ ስለሆነ ማለት ነው። አስባችሁታል? እንድንችና ደግሞ ያገባችሁና የወለዳችሁ እንደዚህ አትዝረክረኩ። በተለይ ልጅ ያላችሁ ሰዎች የሆነ ቆጠብ ማለት አለባችሁ ለልጃችሁ ስትሉ። ደግሞ አወራራችሁ የሆነ ቪዲዮ ላይ ራሱ ስትወጡ ሰተር በሉ ስላችሁ አትዝረክረኩ። እንደወለደ ሰው ሁኑ። እውነት እራሳችሁን ሰብስቡ። የወለደ ሰው እኮ ራሱን ሰብስቦ ነው የሚኖረው። ለማን ሲል? ለልጁ ሲል። ልጃችሁ እንዲያፍርባችሁ ስለማትፈልጉ መፈለግም የለባችሁ።
ልጃችሁ እንዲያፍርባችሁ ካልፈለጋችሁ ቆጠብ ማለት አለባችሁ እንጂ እዚህ ጋር እየወጣች አትበሉ። እውነት አትበሉ፣ አያምርባችሁ፣ ስም ያስጠላባችሁ ነው የምነግራችሁ። የምሬ ነው ብላችሁ ብዙ ሴቶች አይቻለሁ፣ ብዙ ሰው ደግሞ ተመልክቻለሁ ማለት ነው። ያኔ ባለትዳር ሆኖ የልጅ እናት ሆኖ ሲዝረከረቁ አይቻቸዋለሁ። ንግግራቸው እንጨት እንጨት የሚል እንዴ ይሆናል አይደለ? ልጅ ወልዳችሁ እድሜያችሁ በሄደ ሰዓት እኮ እንትን ትላላችሁ። የሆነ ምንድን ነው እንደ አዋቂ አይነት የመብሰል ባህሪ ይኖራል። እናንተ ሁሌም አትበስሉም፣ ሁሌም ጥሬ ናቸው እንዴ? ጥሬ አባታችሁ ይጥፋቡ። ለማንኛውም ውድ ቤተሰቦች እንግዲህ አንተም የራስህን ህይወት ኑር፣ እሷም የራሷ ህይወት ትኖር። እሷም በአንተ ህይወት ጣልቃ መግባት የለባትም፣ አንተም በእሷ ህይወት ጣልቃ መግባት የለብህም ብሎ እየነገረው ነበረ። በዛ ላይ ደግሞ ጋሽዬ ህይወታቸው ይኑሩ ብለዋል። እንደው ጋሽዬ ልትወስዱት ይሁን አሁን በዚህ ጉዳይ? እሺ ውሰዱት ጋሽዬ፣ እውነት ውሰዱት። በቃ እኛ ራሱ ሰልችቶናል። ወይ ያስታርቅልን ወይ እስከ ወዳኛው አፋቶ ይገላግለን። ምክንያቱም እኛ ስለሰለቸን ማለት ነው። በዛ ላይ ደግሞ እቺ ልጅ ስትሰደብ ሁሌ ሰው ዝቅ ሲያደርጋት እኛ እየተቃጠል መኖር የለብንም። እውነት እኔ ሴት ልጅ ዝቅ ስትደረግ ደስ አይለኝም። ስትሰደብ ምናምን ባላደረገችው ነገር አደረገች፣ ባልተባለው ነገር አለች፣ ባልተቀረጸ ቪዲዮ ተቀረጸ። ረደዛ በጣም እኮ ነው የሚያስጠላው። ልጅ አድጎ እኮ ያየዋል። አሁን ሩታ የራቆት ቪዲዮ ያዘች፣ የራቆት ቪዲዮ እስከ መያዝ ድረስ ደረሰች። እሺ ልጁ ሲያድግ ነገ ቀን ይሄ ቪዲዮ ሲያየው እውነት ሩታ ያደረገችው አይመስለውም ብላችሁ ነው እንደምታስቡት ቤተሰብ? እውነት የቀረጸ አብርሃምን ቀርጻ የያዘችው እኮ ነው የሚመስለው። ሊመስለው ይችላል፣ አይታወቅም። ልጅ ቢነገረውም እኔ አእምሮ ይቀበላል ብዬ አላስብም። እውነትም ቀርጻ ነው አይ አይደለም፣ ለእንደዚህ አይነት ነገር ነው ይባል ተብሎ ልጁ ደግሞ አምኖ ይቀበላል ወይስ አምኖ አይቀበልም? ይሄንንም እንትን እያለብኝ ነው ማለት ነው። እና ግን አብርሃም የሚናገርበትን እንትን አካሄድ የሆነ ንግግሩ ላይ እውነት ለመናገር አያምርብህም። የሆነ በቤተሰቦችህ እንደዚህ አይነት ባህሪ የለም። በቃ ቆጠብ ያሉ ጨዋ ቤተሰብ ነው ያለው እውነት ለመናገር ጋሽዬ የሚሆን እናቱም ማለት ነው። እንደ ምን አፈር ግጠው እኮ ነው ለዚህ ያደረሱ። አንተ ዛሬ ላይ ሴት ልጅ ሚዲያ ላይ አውጥታ ማራከስ ማውረድ፣ እንደዚህ አንቺን ፈልጌ እንዳልሆነ አንቺን ሳልፈልግ እንደዚህ ሳልል እንደዚህ ምናምን እኔ አይመቸኝም እንደዚህ አይነት ነገር። ባል ከተባለ ባል ነው። ስለዚህ ባል ሚስቱን አክብሮ መኖር እንጂ ያለበት እንጂ ለሰው ለሌላኛው ለባዳው አሳልፎ ሰጥተው እየየ ማለት። አሁን ሩታ አንድች ቀን እኔ መጥፎ ነገር ስትናገር ሰምቻት አላውቅም። ምናልባት አልፎኝ ሊሆን ይችላል። ግን ስትናገር ባልዋን ስታጣጥል እንደዚህ እንደ አብርሃም ንግግር ተናገራ ስታጣጥል አይቼ አላውቅም። ይቅርታ አድርጉልኝና ቤተሰብ የምር እናንተ ሰምታችሁ ሊሆን ይችላል አላውቅም። እኔ ግን አልሰማኋትም፣ አላጋጠመችኝም። ሲጀመር መሆንም የሌለበት ነገር ነው። ባላችሁ አክብሩ። ባላችሁ ባያከብራችሁም እናንተ አክብሩት። እውነት እንደዚህ አይነት ነገር ያስጠላል። እና አንቺስ ደግሞ ሩታዬ ለምንድን ነው እሺ ብለሽ እንደዚህ አይነት ድርጊት ላይ እየመጣሽ ያለሽው እየተከሰትሽ ያለሽው? ሁሉም ሰው እናንተ አንድ ዩቱበር እኮ የለም አንድ ዩቱበር በስርዓት አይ ይሄ ነገር ይሄ ነው ይሄ ነገር ይሄ ነው ብሎ የሚሰራ የለም። ያም ይመጣል ሩታ ምቀኛም ቅናታም እንደዚህ አለች። ደግሞ የልጅነት የሆኑት ናቸው። እንዴት እናንተ ባላችሁ ምንም አይላችሁም እንዴ? እውነት እንደዚህ ስትሆኑ ቪዲዮ ስትሰሩ ምናምን ያውቃል እኮ ባላችሁ እኮ ያውቃል። ያው የቡታጀራ ተወላጆችም ስለሆኑ ቅርበም ስለሆኑ ምን እየተሰራ እንደሆነ በደንብ ስለሚያውቁ እናንተ ደግሞ ወታችሁ ስትደግፉ ማለት ነው፣ እንደዚህ አይነት ነገር ስትደግፉ አውቃለሁ። ዶላር ታገኛላችሁ፣ ገንዘብ ታገኛላችሁ። በዛ ገንዘብ ደግሞ ባላችሁም ልትቀልቡበት ትችላላችሁ። ለቤታችሁ የሆነ ነገር ልገዙበት ትችላላችሁ። ደስተኛ ያደርገዋል ግን ደስተኛ ባላችሁ ደስተኛ ይሆናል ወይ? ደግሞ እንደዚህ አይነት ነገር ስትደግፉ ባሎቻችሁ ምን አይነት ስሜት እንደሚሰማው ታውቃላችሁ? ምን አይነት ሴት ብትሆን ነው? ምን አይነት እናት ናት? ምን አይነት ሚስት ነው ያገባሁኝ ብሎ አያስብም እንዴ? ያስባል ብዬ አስባለሁ። እኔ አላቅም። እኔ በራሴ ሳስበው ውድ ቤተሰቦቼ እስከ መፈታትም ልደርስ እችላለሁ ይመስለኛል። እኔ አላቅም። በቃ የሌላኛው አላቅም። ውድ ቤተሰቦቼ ይቅርታ አድርጎልኝና ያም እየመጣ እኛኛ አትበሉብን። ደግሞ ሰልችቶናል በቃ እውነት